በአሁኑ ወቅት በመካከለኛው ምስራቅ እየታዩ ያሉ ግጭቶች እና ፖለቲካዊ እንቅስቃሴዎች ተራ የአካባቢ ግጭቶች ሳይሆኑ ቀጠናውን አልፎ ተርፎም ዓለምን ሊቀይር የሚችሉ ስትራቴጂካዊ እቅዶች አካል መሆናቸው የተለያዩ መረጃዎች ያሳያሉ። ይህ ዘገባ የሚያተኩረው በእስራኤልና ፍልስጤም መካከል ባለው ግጭት ጀርባ ስላሉት ኢኮኖሚያዊ፣ ስትራቴጂካዊ እና ርዕዮተ ዓለማዊ ምክንያቶች ላይ ነው። በተለይም የጋዛ ነዋሪዎች የማፈናቀል እቅድ፣ የስዊስ ቦይን ሊተካ የሚችለው የቤን ጉሪዮን ቦይ ፕሮጀክት፣ ታላቋ እስራኤል ግሬተር እስራኤል የተሰኘው ፕሮጀክት፣ የግዛት ማስፋፋት ጽንሰ ሐሳብ እና በዲጂታል ካርታዎች ላይ የሚታዩ እንግዳ ለውጦች በዝርዝር ይተነትናል። ግጭቱ ከቀጠናዊ ቁጥጥር ባለፈ የዓለም ሀያላን ሀገራት የሆኑት እና አሜሪካ፣ ቻይና፣ ሩሲያና የሚሳተፉበት ዓለም አቀፋዊ የኃይል ሚዛን ፍልሚያ እየሆነ መጥቷል። በጋዛ እየተካሄደ ያለው ወታደራዊ እርምጃ እና ተከታታይ የቦምብ ጥቃቶች ዋነኛ ግብ የፍልስጤምን ሕዝብ ከገዛ መሬታቸው በማፈናቀል ወደ ግብጽ ሲና በረሃ የመግፋት ስትራቴጂ እንደሆነ ይተነትናል። ይህ እቅድ የህዝብ ሽግግር ፖፑሌሽን ትራንስፈር በሚል የሚታወቅ ሲሆን እስራኤል ለደህንነቷ ዋስትና የሚሆን ባዶ ቀጠና ለመፍጠር የምታደርገው ጥረት ተደርጎ ይወሰዳል። የጋዛ ነዋሪዎች ወደ ደቡብ እንዲሄዱ የሚነገራቸው ለጊዜያዊ ጥበቃ ሳይሆን የመጨረሻ ግቡ ወደ ግብጽ ድንበር እንዲገፉ ለማድረግ ነው። ይህ አይነቱ መፈናቀል በታሪክ ናክባ ተብሎ ከሚጠራው የ1948 የፍልስጤማውያን መፈናቀል ጋር ይመሳሰላል። የፍልስጤም ባለስልጣናት እና የአረብ ሀገራት መሪዎች ይህንን እንቅስቃሴ የዘር ማጥፋት በማለት ይገልጹታል። ይህ የዲሞክራሲ ለውጥ ፍላጎት ከእስራኤል የቀኝ ዘመን ፖለቲከኞች ራዕይ ጋር የተቆራኘ ሲሆን ፍልስጤማውያን ከጋዛ በማስወጣት አካባቢውን ለሰፈራ እና ለኢኮኖሚ ፕሮጀክቶች ለማመቻቸት የታለመ ነው። ግብጽ እና ዮርዳኖስ ይህንን የፍልስጤማውያን መፈናቀል በጽኑ ይቃወማሉ። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ይህንን ሙከራ የጦርነት አዋጅ እና የግብጽ ብሔራዊ ደህንነት ቀይ መስመር በማለት ገልጸውታል። ፍልስጤማውያን ወደ ሲና ከተሰደዱ የፍልስጤም መንግስታት ጥያቄ ለዘላለም ሊከሽፍ እንደሚችል እና ግብጽም የጸጥታ ስጋት ውስጥ እንደምትወድቅ ስጋታቸውን ገልጸዋል። በተመሳሳይ መልኩ የዮርዳኖስ ንጉስ አብደላህ ሁለተኛው በዌስት ባንክ የሚኖሩ ፍልስጤማውያን ወደ ዮርዳኖስ እንዲፈናቀሉ የሚደረገው ማንኛውም ግፊት እንደማይቀበል አስታውቀዋል። ዮርዳኖስ ቀድሞውኑ በሚሊዮን የሚቆጠሩ ፍልስጤማውያን ስደተኞች የምታስተናግድ ሀገር በመሆኗ የተጨማሪ መፈናቀል የሀገሪቱን የፖለቲካና የኢኮኖሚ መዋቅር ሊያናጋ እንደሚችል ትሰጋለች። ግብጽም በበኩሏ የሲና በረሃ ለታጣቂ ቡድኖች መሸሸጊያ እንዳይሆን እና ከእስራኤል ጋር የገባችው የሰላም ስምምነት አደጋ ላይ እንዳይወድቅ ትጠነቀቃለች። ከወታደራዊ ግጭቱ ጀርባ ካሉት ትልልቅ ስትራቴጂካዊ ምክንያቶች አንዱ የቤን ጉሪዮን ቦይ ግንባታ እንደሆነ ይገመታል። ይህ ቦይ ከእስራኤል ደቡባዊ ጫፍ ኤላይት ተነስቶ በኔጌቭ በረሃ በማለፍ ሜዲትራኒያን ባህርን ከቀይ ባህር ጋር የሚያገናኝ ይሆናል። የፎቶ ትንታኔ እንደሚያሳያችሁ ከሆነ የጋዛን ሰርጥን ሙሉ በሙሉ መቆጣጠር ለዚህ ቦይ መውጫ እና የደህንነት ወሳኝ ነው። ይህ ፕሮጀክት ለመጀመሪያ ጊዜ በ1963 በአሜሪካ የኢነርጂ መመሪያ እና በእስራኤል ባለሙያዎች የታሰበ ሲሆን በወቅቱ ቦይን ለመቆፈር 520 የከርሰ ምድር የኒውክሌር ፍንዳታዎችን ለመጠቀም ታቅዶ ነበር። በሎሬንስ ሊቨርሞር ናሽናል ላቦራቶሪ የቀረበው ይህ ጥናት ቦዩ የስዊስ ቦይን የበላይነት ለመስበር እና ለምዕራባውያን ማለትም ለአውሮፓዎች አስተማማኝ የንግድ መስመር ለመፍጠር ያለመ ነበር። ምንም እንኳን ይህ እቅድ በወቅቱ በሚስጥር ቢያዝም በ1990ዎቹ ይፋ ከሆነ በኋላ በድጋሚ የጂኦፖለቲካዊ
ውይይቶች ማዕከል ሆኗል። ይህ ፕሮጀክት በ1956ቱ የስዊዝ ቀውስ ማግስት የተወለደ ሲሆን ግብጽ የስዊዝ ቦይን በብቸኝነት መቆጣጠሯ በምዕራባውያን ላይ የፈጠረውን ስጋት ለመቀነስ ታቅዶ ነበር። በ2021 የኤቨር ጊቨን መርከብ በስዊዝ ቦይ ላይ ተቀርቅራ የዓለም ንግድን ለቀናት ማስተጓጎሏ ለቤን ጉሪዮን ቦይ ፕሮጀክት አዲስ መነሳሳትን ሰጥቷል። የቤን ጉሪዮን ቦይ ከስዊዝ ቦይ በብዙ መልኩ የተሻለ እንደሚሆን ይጠበቃል። የስዊዝ ቦይ በአሸዋማ መሬት ላይ የተቆፈረ በመሆኑ ተከታታይ ጥገና እና ቁፋሮ የሚያስፈልገው ሲሆን የቤን ጉሪዮን ቦይ ግን በአልትማ መሬት ላይ ስለሚቆፈር የጥገና ወጪው አነስተኛ ይሆናል። ቦዩ የሚከተሉት ቴክኒካዊ ጥቅሞች እንዲኖሩት ታቅዷል። አንደኛው የሁለት አቅጣጫ ጉዞ። ቦዩ ሁለት የተለያዩ መስመሮች ካናል አርምስ እንዲኖሩ ተደርጎ ስለሚታቀድ መርከቦቹ ሳይቆራረጡ በሁለቱም አቅጣጫዎች በተመሳሳይ ጊዜ መጓዝ ይችላሉ። ሁለተኛው ጥልቀትና ስፋት። እያንዳንዱ መስመር 50 ሜትር ጥልቀትና 200 ሜትር ስፋት እንዲኖረው የታቀደ ሲሆን ይህም በዓለም ላይ ያሉ ግዙፍ መርከቦች አልትራ ላርጅ ኮንቴነር ቪዝልስ ለማስተናገድ ያስችላቸዋል። ሶስተኛው የጉዞ ጊዜ። ቦዩ ዘመናዊ የክትትል እና የደህንነት ስርዓቶች ስለሚኖሩት መርከቦቹ በስዊዝ ቦይ ከሚያሳልፉት ጊዜ ያነሰ እንዲወስድባቸው ታቅዷል። የስዊዝ ቦይ ለግብጽ ዋነኛ የውጭ ምንዛሬ ምንጭ ሲሆን በ2022 እና በ2023 በጀት ዓመት ብቻ $9.4 ቢሊዮን ገቢ አስገኝቷል። የቤን ጉሪዮን ቦይ ከተገነባ ግብጽ ይህንን ገቢ ልታጣ ትችላለች። እስራኤል በዚህ ቦይ አማካኝነት በዓመት እስከ $6 ቢሊዮን የትራንዚት ክፍያ ለማግኘት አልማለች። በቅርቡ በጉግል ማፕ እና ሌሎች የዲጂታል ካርታ አገልግሎቶች ላይ የታዩ ለውጦች ብዙዎችን አስገርሟል። በተለይም የሲና ልሳን ምድር የሚለው ስም ከካርታው ላይ መጥፋቱ እና በኢራቅ የሚገኘው የአንባር ግዛት ስም ወደ ጦሊሃ ወደሚል መቀየሩ ከፍተኛ ጥርጣሬን ፈጥሯል። ተጠቃሚዎች በጉግል ማፕ ላይ ሲፈልጉ ሲና የሚለውን ስም በግልጽ እንደማይታይ እና አካባቢው ባዶ ሆኖ እንደሚታይ ገልጿል። ምንም እንኳን ጉግል ይሄንን በቴክኒካዊ ምክንያቶች ወይም በካርታው አቀራረብ ዙም ሌቭል ምክንያት የተከሰተ እንደሆነ ቢገልጽም ብዙ ተንታኞች ግን ይህ የካርታ ለውጥ እስራኤል በቀጠናው ለምታደርገው የግዛት ማስፋፋት ዝግጅት ነው ብለው ያምናሉ። በዲጂታል ዓለም ውስጥ ስሞች መቀየር ወይም ማጥፋት በሰዎች አእምሮ ውስጥ ያለውን መልክዓ ምድራዊ ግንዛቤ ለመቀየር የሚደረግ የስነ ልቦና ጦርነት አካል ተደርጎ ይወሰዳል። በኢራቅ የሚገኘው የአንባር ግዛት ስም መቀየርም ሌላው አነጋጋሪ ጉዳይ ሆኗል። አንዳንድ ተጠቃሚዎች ግዛቱ በካርታው ላይ ጦሊሃ በሚል ስም መመዝገቡን አስተውለዋል። ምንም እንኳን የካርታ ኩባንያዎች ይህ የተጠቃሚዎች ስህተት ወይም የትርጉም ችግር ሊሆን እንደሚችል ቢገልጹም የታሪክ ምሁራን ግን እንዲህ ያሉ ለውጦች በቀጠናው ወደፊት ሊኖር የሚችሉ አዳዲስ አስተዳደራዊ መዋቅሮችን የሚያመላክቱ ሊሆኑ እንደሚችሉ ይገምታሉ። ካርታዎች የሉዓላዊነት መግለጫዎች በመሆናቸው በዲጂታል ካርታዎች ላይ የሚደረጉ ጥቃቅን ለውጦች እንኳን ትልቅ ፖለቲካዊ ትርጉም አላቸው። የዓለማችን ግዙፍ የቴክኖሎጂ ኩባንያዎች ጉግል እና ሜታ መስራቾች ከአይሁድ ማህበረሰብ ጋር ያላቸው ትስስር በመካከለኛው ምስራቅ ባለው ግጭት ላይ የራሳቸው ተጽዕኖ እንዳላቸው ይናገራል። የጉግል መስራቾች ላሪ ፔጅ እና ሰርጌይ ብሪን እንዲሁም የሜታ ፌስቡክ መስራች ማርክ ዙከርበርግ በግጭቱ ወቅት የሚታዩ መረጃዎችን በማጣራት ረገድ ሴራ ያደርጋሉ የሚል ክስ ይቀርብባቸዋል። የተለያዩ ጥናቶች እንደሚያመለክቱት በፊልስጤማውያን ላይ የሚፈጸሙ በደሎች የሚያሳዩ ቪዲዮዎች እና ጽሑፎች ከማህበራዊ ገጾች ላይ የመሰረዝ ወይም ተደራሽነታቸው እንዲቀንስ ሻዶ ባኒንግ የሚደረግ አዝማሚያ ይታያል። በተቃራኒው በእስራኤል ወታደሮች የሚለቀቁ መረጃዎች እና ፕሮፓጋንዳዎች በሰፊው እንዲሰራጩ ያደርጋል። 7 አምላህ የተሰኘው ድርጅት ባወጣው ሪፖርት ሜታ በፊልስጤማውያን ላይ የሚደረጉ የጥላቻ ንግግሮችን ከመቆጣጠር ይልቅ የፊልስጤምን ትርካት የሚደግፍ ሀሳቦችን በመዘጋት ላይ እንደሚያተኩሩ ገልጸዋል። ሌላው የሚጠቀሰው ሴራ በጉግል ሰርች ላይ የፊልስጤም ሻርፕ ተብሎ ሲፈለግ ከሽብርተኝነት ጋር የተያያዙ ምስሎች እንዲመጡ ማድረጉ ነው። በተጨማሪም በዋትስአፕ የኤአይ ምስል መፍጠሪያ ላይ የፊልስጤም ልጅ ተብሎ ሲጠየቅ የጦር መሳሪያ የያዙ ልጆች
ልጆችን ምስል እንደሚሰጥ፣ የእስራኤል ልጅ ሲባል ግን ደስተኛና ሰላማዊ ምስሎችን እንደሚሰጥ ጥናቶች አረጋግጠዋል። ይህ አይነቱ ስልታዊ ሴራ በሰዎች አእምሮ ውስጥ አንዱን ወገን እንደ ተጠቂ ሌላውን ደግሞ እንደ አጥቂ አድርጎ ለመሳል የሚደረግ ጥረት ነው። ታላቋ እስራኤል የሚለው ጽንሰ ሀሳብ እስራኤል አሁን ካሏት ድንበሮች በላይ በሰፊው መሬት ላይ የመስፋፋትን ፍላጎቷን የሚገልጽ ነው። ይህ ራዕይ ከአባይ እስከ ኤፍራጥስ From the Nile to the Euphrates የሚለውን መጽሐፍ ተስፋ መሰረት ያደረገ ነው። ይህ ጽንሰ ሀሳብ በመጽሐፍ ውስጥ በተለያዩ ቦታዎች ኦሪት ዘፍጥረት፣ ኦሪት ዘዳግም እና ሳሙኤል ከተገለጹት የተስፋ ቃል ድንበሮች ጋር ይያያዛል። በ1967 የስድስት ቀናት ጦርነት እስራኤል ሲናን፣ ዌስት ባንክን፣ ጋዛን እና ጎላን ኮረብታዎችን መቆጣጠሯ ለዚህ ራዕይ መሳካት ትልቅ መነሳሳትን ፈጥሯል። ምንም እንኳን እስራኤል ሲናን ለግብፅ ብትመልስም በዌስት ባንክ እና በጋዛ ያለው ሰፈራ ግን እየቀጠለ ነው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እና ሌሎች ቀኝ ዘመም ሚኒስትሮች ይህንን ራዕይ በተዘዋዋሪም ሆነ በቀጥታ ሲደግፉ ይታያል። በተለይም የፋይናንስ ሚኒስትሩ በዛሊል ስሞትሪች የዮርዳኖስ መሬት ጭምር የሚያካትት የታላቋ እስራኤል ካርታ በይፋ ሲያሳይ ታይቷል። ይህ አይነቱ እንቅስቃሴ በዮርዳኖስ፣ ሶሪያ፣ ሊባኖስ እና ግብፅ ላይ ከፍተኛ ስጋት ደቅኗል። በመካከለኛው ምስራቅ ያለው ግጭት ወደ ሶስተኛው የዓለም ጦርነት ሊያመራ የሚችል ስጋት እየፈጠረ ነው። ይህ የሆነው የዓለም ሀያላን ሀገራት በግልጽ ወደ ግጭቱ እየገቡ በመሆናቸው ነው። እንደ አውሮፓውያን አቆጣጠር በጥቅምት 2023 ቻይና 6 የጦር መርከቦችን ወደ መካከለኛው ምስራቅ ልካለች። መርከቦቹ የዚፖ የተሰኘው የሚሳኤል አጥፊ ጋይድድ ሚሳይል ዲስትሮየር፣ የጃንጊዞሆ ስሙን ካልተሳሳትኩኝ የፍሪጌት እና የኮንደሆ አቅርቦት መርከብን ያከታትላል። ምንም እንኳን የቻይና መከላከያ ሚኒስቴር መርከቦቹ ለመደበኛ ስራ የባህር ላይ ወንበዴዎችን ለመከላከል የሄዱ እንደሆነ ቢገልጽም የሄደበት ወቅት ግን ከእስራኤል ጋዛ ጦርነት መባባስ ጋር የተገጣጠመ በመሆኑ ትልቅ የፖለቲካ ምልክት አለው። ቻይና በቀጠናው ያላትን የንግድ ፍላጎት ቤልት ኤንድ ሮድ ኢንቲቲቪቲ ለመጠበቅ እና የአሜሪካን ብቸኛ የበላይነት ለመገዳደር እየሞከረች ነው። አሜሪካ የዩኤስ ጄራልድ ፎርድ የተሰኘው ግዙፍ የአውሮፕላን ተሸካሚ መርከብ እና የአጃቢ መርከቦች ወደ ምስራቃዊ ሜዲትራኒያ ባህር ልካለች። ይህን ተከትሎ የሩሲያ ፕሬዝዳንት ቭላዲሚር ፑቲን የሩሲያው ሜግ 31 የጦር አውሮፕላኖች በኒዝሃል ሃይፐርሶኒክ ሚሳኤሎች ተጠምደው በጥቁር ባህር ላይ ጥበቃ እንዲያደርጉ አዘዋል። ፑቲን አሜሪካ ያላከቻቸውን መርከቦች ሩሲያ የመምታት አቅም እንዳላት በማሳሰብ ማስጠንቀቂያ ሰጥተዋል። ሩሲያ በሶሪያ ያላትን የጦር ሰፈራ በመጠቀም እና ከኢራን ጋር ያላትን ወታደራዊ ትብብር በማጠናከር የአሜሪካን እና የእስራኤልን እቅድ ለማደናቀፍ እየሰራች ነው። በመካከለኛው ምስራቅ እየታዩ ያሉ ክስተቶች እርስ በእርሳቸው የተሳሰሩ እና የረጅም ጊዜ እቅድ ውጤቶች ናቸው። የጋዛ ጦርነት የህዝብ መፈናቀል ብቻ ሳይሆን የዓለምን ንግድ መስመር የሚቀይረውን የቤን ጉሪዮን ቦይ ግንባታን ለማመቻቸት የሚደረግ ጥረት ይመስላል። ታላቋ እስራኤል የመመስረት ህልም ደግሞ ከኃይለኛ ርዕዮተ ዓለማዊ ግፊት ጋር ተዳምሮ የቀጠናውን ሀገራት ህልውና አደጋ ላይ ጥሏል። የቴክኖሎጂ ኩባንያዎች መረጃን በመቆጣጠር እና ትርክቶችን በመቀረጽ ረገድ ያላቸው ሚና ግጭቱ በአካል ብቻ ሳይሆን በዲጂታል ዓለምም እየተካሄደ መሆኑን ያሳያል። የዓለም ሀያላን ሀገራት ወደ አካባቢው የሚያደርጉት ወታደራዊ ግስጋሴ ደግሞ ግጭቱ በቀላሉ የማይቆም እና ወደ ትልቅ ዓለም አቀፋዊ ቀውስ ሊያመራ የሚችል መሆኑን ያሳያል። ወደፊት የሚታየው መልክዓ ምድር አሁን ካለንበት የካርታ ስሪት በእጅግ የተለየ ሊሆን ይችላል። የሱዌዝ ቦይ የበላይነት አብቅቶ የእስራኤል ኢኮኖሚያዊ እና ፖለቲካዊ የበላይነት የሚረጋገጥበት ወይም ቀጠናው ወደማይወጣበት የጦርነት አዙሪት የሚገባበት ወቅት ላይ እንገኛለን። በመሆኑም እነዚህ ክስተቶች በጥልቀት መረዳት እና የሚሰጡትን ስልታዊ መልእክቶች ማስተዋል ለወደፊት የዓለም ሰላም እና መረጋጋት ወሳኝ ነው። የፍልስጤማውያን ጽናት እና የአረብ ሀገራት አንድነት አቋም ይህንን የታላቁ የጂኦፖለቲካዊ ሽግግር አቅጣጫ የሚወስኑ ዋነኛ ምክንያቶች ሆነው ይቀጥላሉ።